ለመናገር ያ መንግስተ ሰማያት አያስገባም። በቃ ምክንያቱም ቤቱን የሰራው ለመንግስተ ሰማያት መግቢያ ብለህ አይደለማ። በምድር ላይ እኖርበታለሁ ብለህ መጠለያ ይሆነኛል ብለህ ነው የሰራው። ለድሆችም ብለህ አይደለም የሰራው፣ ለራስህ ብለህ ነው የሰራው። ለራስህ ደክመህ በወዝህ በላብ የሰራውን ቤት ሲፈርስ ሱሪን አውልቀህ የምትሄድ ከሆነ ተደራጅተህ የማትከላከል ከሆነ እውነት ለመናገር እንደው ሆ ብሎ ሰው ቢወጣ ስንት ሰው ነው የሚሞተው? መንግስት ልግደል ብሎ ቢል ስንት ነው የሚገለው? በሚሊዮን ሞተን የለ እንዴ ዝም ብለን ሳንታገል? ሰው እኮ ሆ ብሎ ደፍሮ ቢወጣ እኮ እርግጠኛ ነኝ ከተማዋን እንደው ለምን እንሞታለን ብሎ ኦርቶዶክስ ቢነሳ አርሲ ላይ የሚሞቱትን 1% እንኳን መንግስት መግደል አይችልም። ምክንያቱም ዓለም አቀፍ ማህበረሰቡ ራሱ ያየዋል፣ ሚዲያ ያየዋል። እያየ ደግሞ አይገልም። ይልቁንስ እኛ እየተገደል ጃንደረባው ይልና ነጠላ ለብሶ መጥቶ ስንገደል እንበዛለን። ይሄ የሌባ ስብከት ነው። ላሊበላ ሰው እንዳይሄድ የሚደረግ ሴራ ነው። ይሄ ተቃውሞ ያለው ከዚህ ቀደም የልደት ዕለት አማራ ክልል በድሮን ይመታል፣ ይቀጠቀጣል። ጎንደር ጥምቀት እንዳይሄድ ይደረጋል። ጎንደር ላይ ሰው በደስታ በዓሉን ሲያከብር የሆኑ ሰዎችን አንዳንድ ሰዎችን ካሜራ ያነሱና ጎንደር ተጨፈረ፣ ተዘፈነ። የኛ ምጽድቅ ኮተቤ ላይ ያለው እንጦጦ ላይ ማርያም ላይ ታወስ ሲገባ ሆ እያለ አይደል የኦሮሞ የሚገባው? የትኛውስ ቦታ ላይ ታወስ ሲገባ ህዝቡ በብሔር ብሔረሰቡ በማንነቱ በባህሉ ታወት እያከበረ ይገባ የለ? ዋትስ ዘ ዲፍረንስ? ጎንደር ላይ የተለየ ነገር ምን ተፈጥሮ ነው? ግን ምንድነው የተፈለገው? ጎንደር ላይ ጥምቀት ደምቆ እንዳይከበር መምታት ያስፈልጋል ያንን ክልል። ስለዚህ ገጽታውን ያበላሹታል። ላሊበላ በየዓመቱ ሰው እንዳይሄድ ምን ይደረጋል? እዚሁ ላሊበላን እንፍጠር። አያችሁ የመንግስት አደረጃጀት። ላሊበላን አዲስ አበባ ላይ እንፍጠርና ሰው አለ ላሊበላ እንዳይሄድ እናቁመው። ኦኬ ላሊበላ እንዳንሄድ ተደረገን ብሎ ህዝቡ እንዳያምጽ እዚሁ ላሊበላ እንፈጥርለታለን። ላሊበላ ባዶን ይቀራል፣ እንመተዋለን። አክሱም ሰው እንዳይሄድ ይኸው ተሳክቶለት መንግስት ቤተክርስቲያንን ሲኖዶስን አልቀበልም የሚል ወንበዴ መነኮሳት ተሰብስበው አክሱም ሰው እንዳይሄድ አድርገውታል። ይሄ ይኸውላችሁ ሰሜንን ከዚያ በጦርነቱ መካከል ደግሞ ሰሜንን ለኢየሱስ ጎጃም፣ አላማጣ፣ ጎንደር እና ዮናታን ሌሎችም እየሄዱ ባነር እየሰቀሉ የውሃ ጉድጓድ እየቆፈሩ እንደሚሴናውያን ሃይማኖት ያስክዱ ነበር በዚያ ጦርነት መካከል። ሰው ግን አይነቃም። ሰሜኑን ለኢየሱስ ጦርነት መካከል እኮ ነው። ከዚያ አንዳንድ ደግሞ ጀዝባ ቄስ ደግሞ አለ እዚያ ከመከላከያ ጎን ነን እያለ እንትን ይላል። ምንድነው የሚያደርጉት? ከዚያ አያችሁ የኦርቶዶክስ ቄሶች ይሁን እያስገደሏቸው ነው ብለው ለኦርቶዶክሳዊው ለሚገደለው ኦርቶዶክሳዊ ይነግሯቸዋል። ገዳይ ነው ይሄንን የሚነግረው። ከዚያ ኦርቶዶክሳውያን ያኮርፉና እምነታቸውን ይለውጣሉ። እና ዮናታን አክሊሉ ደግሞ ስራቸውን ይሰራሉ ማለት ነው። ቴክኒካሊም ታክቲካሊም ነው እየተሰራብን ያለው ነገር። ትግሩ ብዙ ነው። ይኸውላችሁ በተለያየ ዳይሬ አይናችሁን ክፈቱ። እዚህ ጋር ቄሶቹን የገጽታ የቤተክርስቲያኗን ጥቁር ነገር እያሳዩ ልክ ሁሉም ቄስ እንደዚያ እንደሚያደርግ አድርገው የተወሰኑትን አባቶችን አምተው ለኦርቶዶክስ በሙሉ ይሰጡና ገዳም ውስጥ ግን ገብተው ይገሉናል። የሚጸልዩትን ይገላሉ። እነዚህ ሰዎች አይደለም ይገደሏቸው፣ ገዳማትን 500 600 መነኮሳትን ይረሽናሉ። እኛ ግን ተኝተናል። ስለዚህ ኦርቶዶክሳውያን አደረጃጀት አለ። አደረጃጀቱ የሞተ ነው፣ የተኛ ነው። አንቁት፣ ግረፉት። አንዳንዴ ይኸው ጸበል እርጩበት። ይሄ ሰው ተኝቶ በልጅነታችን ቆሎ ትምህርት ቤትም እያለን ማንነቃ ሲሆን ውሃ ሲረጩብን እንነቃለን። ቅኔ ሲዘረፍ እኮ ተኝቶ የሚያደርግ እኮ ተማሪ እኮ አለ። ሌሊት ቤትህ እየተዘረፈ አንተ ተኝታል። ቅኔ እየዘረፉብህ ነው፣ አንተ ግን ተኝታል። ጠዋት ቀን ላይ ደግሞ ቅኔ አይያዝም፣ ከባድ ነው። ጨለማውን ተገር አድርገህ አይምሮን ሰብስበህ ካልሆነ ቅኔ እንዲቀላል ነገር አይደለም። ቅኔ ነው እየተቀኙብን ያለው። ግን ዝሩ ሆኗል። ቀን ላይ ስለሆነ ያላችሁ አይናችሁ ኮሪደር ታያለህ፣ ሱሪና አውልቀህ ወቅት ታረጋለህ፣ ቆንጆ ባየህበት ተለክፋለህ። ተበልተሃል ቃል ግን ከዚያ ዳስጣል የሚል ሙዚቃ ሲመጣልህ እያለቀስክ ቆየህ ፈጨ ሆነ አዲስ አበባን እያስታወስክ ጣና ዳር ሁኛ አዲስ አበባን ባስተኳት ጊዜ አለቀስኩ የሚለው የበውቀቱ ስዩምን ቀልድ እየቀለድክ ተበልተሃል ቃል። ሪያሊቲው ይሄ ነው። ስለዚህ አታደንዝዙን አትበሉ። እኛ አላደነዘዝናችሁ። መቼ ተደራጅታችሁ ወጣችሁ ተረጋጉ ልጆቻችን መቼ ብለናችሁ እስኪ ሞክሩትና እንበላችሁ። እኔ ኦርቶዶክሳዊ ተደራጁ ራሱን ለመጠበቅ ሲወጣ ይሄ ትክክል አይደለም ሙስሊሞች ብለዋል። በነገራችን ላይ የሙስሊም መሪዎች አርሲ ላይ ሙስሊሞች ሲገሉን ኧረ ይሄ ትክክል አይደለም። ጎንደር ላይ እኮ ማይኖሪቲ ነን።
ጎጃም ላይ እኮ ማይኖሪቲ ነን። ትግራይ ክልል እኮ ማይኖሪቲ ነን። እኔ በዚህ አጋጣሚ ለሙስሊሞች መሪዎች ማስተላለፍ እንፈልገው ነገር አለ። አርሲ ላይ ኦርቶዶክስ ማይኖሪቲ ነው ብላችሁ ስትገሉ እናንተ ማይኖሪቲ የሆናችሁበት አካባቢ ላይ የኦርቶዶክስ አንድ ቀን ያመረረለት ለእናንተ ለራሳችሁ ስትሉ ተነስታችሁ ተቃወሙ። ሙስሊሞች ትክክል አይደለም። ኦርቶዶክሳዊነት ማይኖሪቲ አይደለም። ባይዘው ፍርሃታችን ነው ማይኖሪቲ ያደረገን እንጂ ማጆሪቲ እንደሆነ ታውቁናላችሁ። ደግሞ እኛ እኮ ለክርስትናችን መሞት ክብር እንደሆነና ግራኛ አይመድንም የወዲት ጉዲትንም እንዴት አሸንፈን እዚህ እንደደረስን ታውቃላችሁ። ምክንያቱም ኃይለኛው ከኛ ጋር ስለሆነ እና ይሄንን ማሰብ መቻል አለባችሁ። በሰሜን አካባቢ የምትኖሩ የሙስሊም መሪዎች አርሲ ውስጥ የሚገደሉ የክርስቲያኖችን ሞት አውግዙ። እየተገደልን እኛ እናንተም እዚህ እገዛ የምታደርጉ ከሆነ ድምጽ የምትሆኑ ከሆነ ቆመን የምንገደል እንዳይመስላችሁ። እዛ ጋር ያለው እሳት እናንተ ቤት ይገባል። ይሄ ማስጠንቀቅ እንፈልጋለን። ትክክል አይደለም። ሰው በማንነቱ ሊገደል አይገባውም። በእምነቱ ሊገደል አይገባውም። ሙስሊምም ጴንጤም ኦርቶዶክስም ቢሆን የወደደውን የማመን መብት አለው። ኦርቶዶክሳውያን እየተመረጡ ሊገደሉ አይገባም። ስትገሉን ግን ማንቁርታችሁን ይዘን መግለጫ እንድታወጡ ግን ማድረጋችን የማይቀር ጉዳይ ነው። ትክክል አይደለማ። ለምን ትገሉናላችሁ? ለምን? ማን ነው ስልጣን የሰጣችሁ እንድትገሉን? እና ይሄንን ማለት እፈልጋለሁ። አደረጃጀት ፍጠሩ። ወጣቱ ሆ ብለህ ተነስተህ ራስህን ጠብቅ። አለበለዚያ የለህም ተበልተህ ነው የምታልቀው። ያ እንደዚህ እንደ ገበሬው ነው እየዞረ ሲበላ ከርሞ ክምሩ ስር ቁጭ ብሎ አንቺ ክምር ያለው መስሎሻል ተበልተሽ አልቀሻል አለ ይባላል። በብድር ተበልታ ያለቀሽ ክምር ነው ያለች። ውስጥ ለውስጥ እነሱ በእያንዳንዱ ቤት ቆንጨራ ይዘው ነው የተቀመጡት። ጦር ይዘው ነው የተቀመጡት። ጊዜ ነው የሚጠብቁት፣ ወቅት ነው የሚጠብቁት። ሲመቻቸው ያርዱናል። አይተናል። ፕራክቲካሊ በዚህ በ8 ዓመት ውስጥ ያየነው እሱን ነው። ከተመቻቸው አይምሩንም። ስለዚህ እንዳይመቻቸው ማድረግ ያለብን እኛ ነን። በምን? በመደራጀት። ቤተክርስቲያን እኮ ማታ በትሄዱ እኮ ዘበኛ፣ በነገራችን ላይ ቤተክርስቲያን የሚጠብቁት ዘበኞች ክላሽ ይዘው ነው የሚጠብቁ። ሙዳይ ምጽዋቷን በክላሽ የምታስጠብቅ ቤተክርስቲያን ሰው ሲሞት ቆማችሁ የምትልበት ምንም ምክንያት የለም። ገንዘብ ይበልጣል፣ ሰው ይበልጣል። እኔ ይሄንን ማለት እፈልጋለሁ። ደፍሬ ነው የምናገረው። ሲሪየስሊ ለምን የሃይማኖት ጉዳይ ስለሆነ ማለት ነው። ግብዝነት አይጠቅምም። እዚህ ካባችሁን ለብሳችሁ አስካለ ማርያም እኔ እዚህ ፖለቲካ ውስጥ ፈሪ ነህ፣ ውሸታም ነህ። ሃይማኖቱ ስለማይፈቅድ ሳይሆን ስለምትፈራ ነው። ሽርሽሩ ስለሚቀርብህ አዲስ አበባ ሄዶ መምጣት፣ ኢትዮጵያ ደርሶ መምጣት ቀላል አይደለም። እኔ እነ ሊቀ ሊቃውንት ስማክ ሆነ የልጅነት እውነት ለመናገር የትምህርት ጓደኞች ባይሆኑም ግን አብሮ አደጊዎች ናቸው፣ ጓደኞች ናቸው። አብረን ነበር መዝሙር ሲያወጡ ምን ሲሉ አዲስ አበባ አብረን ያደግ። እኔ እውነት ለመናገር አማራ ክልል ብዙ አላውቀው። አዲስ አበባ ነው ረጅም ዓመት የኖርኩትም ካልቸሩንም ሳወቅ አሁን የማወራው እንደ አዲስ አበባ ቄስ ነው የማወራው። ራሱ አደረጃጀቱን ምንም የማወቀው ያንን ስለሆነ ነው። ባህር ዳር ምን አይነት ምን አይነት አገልግሎት እንዳለ እኔ አላውቅም። ሲሪየስሊ ግን በጣም የሚናፈቁ ወላጆች አሉኝ፣ የሚናፈቅ ወንድሞች ጓደኞች አሉኝ። ያን ነገር እኔ ራሴ ይሄ መናገር ዋጋ አላስከፈለኝም ማለት አይደል፣ ዋጋ አስከፍሎኛል ሲሪየስሊ። ግን የማደርገው ግን ለቤተ ክርስቲያንና ለህዝቤ ነው። ከሚሞተው ህዝብ አይበልጥም። ሽርሽሩ ይቅርብን። ቤትም ካለ ምንም ካለ ይወረስ። የሆነ ተመናገር ያለን እዚህ ዳቦ አይበቃንም እንዴ? ይበቃናል እኮ እዚህ የዕለት እንጀራ ከበላን በቂያችን ነው በእውነቱ። ይሄ ቅራቅምቦ ለቃቃሚውን እያከበራችሁ አይ ቄስ እንደው ምናምን እንደው ወንበዴን እያከበርክ ሰክሮ የሚንገዳገድን ቄስ የምታከብረው ከሆነ ሰካራም እየወለድን ነው የምንመጣው። ሰካራም እያበዛን ነው የምንሄደው። እንዴ ታቦቱ እንኳን እኮ ሲቀጣ እኮ ሰው እኮ ይፈራ ነበር ድሮ እኮ እናንተ። አሁን እኮ በቃ ፈሪሃ እግዚአብሔር የሚባል ነገር እኮ ጠፋ። እና ይሄንን ማለት እፈልጋለሁ። መምህር ዋካ ብርሃን በሚዲያው ስም ነው የምጠራዎት እና ይበርቱልን፣ ይጠንክሩልን። ለምትታገሉ በሙሉ ትልቅ አክብሮት አለን። ይሄ ያሁኑ ግን ቁጭቱ ግን ከተቀጣጠለ ችግር የለውም፣ ወደ መልካም ነገር እንቀይረዋለን። ከዚህ ቀደም ይሄ አማራ የሚባለው ማለት ሲደበደብ ሲቀጠቀጥ መጨረሻ ላይ በመነሳቱና ራሱን እንዳስከበረ ሁሉ ኦርቶዶክሳዊነትም ተቀጥቅጦ ከነቃ ለጥቅም ሊሆን ይችላል። በደንብ እንዲያውም በደንብ ካልነቃን በደንብ መደብደብ አለብን ማለት ነው። አሁንም ካልገባን በደንብ መደብደብ አለብን፣ በደንብ መቀጥቀጥ አለብን ማለት ነው። በጣም ሊገባን ይገባል። ቁጭት መኖር አለብን፣ በደንብ መቀስቀስ አለብን።
አለበለዚያ እየተንጠራ ያለ የሚበላ ሰው የለም። እንደዚህ ያለ ያልነቃ ከሆነ በደንብ ማንቀት ያስፈልጋል። በደንብ መቆንጠጥ ያስፈልጋል እንዲነሳ ሰው። አለበለዚያ እናልቃለን። ይሄን ነው ማለት እንፈልገው። መምርዬ ቴንኪው። አንድ ሁለት ጥያቄዎች ግን ነበሩኝ። እንደው ቀሲስ ያጠራ በደስታ አይ አስረዘምኩ ብዬ ነው እንጂ በደስታ አይ ደስ ብሎን ነው እየሰማን ያለን። እዚህ ያሉት መምህራን ሶስቱን ቀን ሙሉ ስንወያይ ስለሰነበተን ዛሬ ቃለ ምዕዳን ነው እሱ የሆነውና እጅጉን አድርጌ አመሰግናለሁ። እሺ አንደኛው አሁን ይሄ መጨረሻው ላይ አብዝቶ መጨቆን አብዝቶ መገፋት ከሚያስነሳው ይልቅ በተለይ እንደሚያውቁት ያው ስራን ሲሰሩ ከስራ አስኪያጁ ጀምሮ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ወደ ማደራጀቱ ወደ ላይ የሲኖዶስ ላይ ለመናገር ተስፋ የክርስቲያን ተስፋው ክርስቶስ ስለሆነ ሞተን እንኳን ተስፋኛ አንቆርጥም። ምክንያቱም መቃብር ውስጥ እንኳን ሆነን ተስፋችን ከመቃብር በላይ ሆኗል እና ክርስትና እኮ ለየት የሚያደርገው እኮ ሞትን ያሸነፈ ስለሆነ እኮ ነው። አሁን እኮ እኛ እኮ የሞተው የተገደለው እባብ እኮ ነው የሚያሯሩጣን እንጂ ክርስትና እኮ ኦልሬዲ እኮ እኛ እኮ ስንጠመቅ በጥምቀት ጊዜ እኮ ከክርስቶስ ጋር እኮ ተነስተናል። በነገራችን ላይ ክርስቲያን ሕያው ነው። የሞተ ማንነት የለውም። ሕያው ነው። ተስፋ የሚያስቆርጥ ምንም ነገር የለም በነገራችን ላይ ምንም። ምክንያቱም ክርስትና እስከ መጨረሻው ብቻችንን ቀርተን የምናተርፍበት ነው። ምክንያቱም ክርስትናችንን እንዳናጣ ነው። ክርስቶስን ያጣለት ግን ምንም የለንም። በቃ በዚህ ምድር ኖርንም አልኖርንም አንጠቅምም። ስለዚህ አሁን ያለው እንደ ክርስትና በተለይ እንደ ክርስትና ስለሆነ እየሞትን ያለ ነው። ይሄ ተስፋ የሚያስቆርጥ ሳይሆን አንደኛ የሞተውን ይሄ ዝም ብሎ ተዘልሎ ዝም ብሎ በለብታ የሚኖረውን ክርስትና እንዲሞቅ የሚያደርግ ነገር መጠቀም መቻል አለብን። ተዘልለን የቀመጥነው ይሄ ሙስናው፣ ጉቦው፣ ዘረኝነቱ ይሄ ሁሉ ተጠራቅሞ ነው። በነገራችን ላይ አሁን ወደ ውጭ እያወራን ስለሆነ ነው እንጂ ወደ ውስጥ ስናወራ ይሄም አለበት። ስለዚህ የጠራ ክርስትና እንዲመጣ ማለትም ለተልኳችን እንድንነቃ ይሄ ስነ ምግባር ታውቃላችሁ። አውሮፓ የካቶሊክ ቤተክርስቲያን ደካማ የሆነ አስተዳደራዊ አካሄድ ሉተርን ወልዷል። የምዕራባውያን የፕሮቴስታንቱ ለጊዜው በጣም ተቀጣጥሎ በምዕራባውያን እንዳለ ወርሶ ነበር። የፕሮቴስታንት እንዳለ በቃ ተቀጣጠለ። ከተወሰነ ጊዜ በኋላ ግን የስነ ምግባር ጉድለት ውስጥ ገባ። ወፈሩ፣ ሰቡ፣ ገንዘብ አገኙ እና በምቾትና በድልወት በዝሙት ሴት ወንድና ሴት ከሚያደርገው ዘለው ወንድና ሴት ወደ ሴት ገቡ ማለት ነው። ጠፉ። የስነ ምግባር ጉድለት ነው። ኦርቶዶክሳውያን በተወሰነ ደረጃ የሚታይብን ነገር አለ። ሚዲያ ስለሆነ ደፍሬ ብዙ ላልናገረው እችላለሁ። ይሄ ስካሩ፣ ዝሙቱ፣ ጉቦው እንዲህ ያሉ ነገሮች አደገኛ ነገሮች ናቸው። በነገራችን ላይ እዚህ ከሚገሉን ገዳዮች በላይ ውስጥ ለውስጥ ሊገለል የሚችለው እንደዚህ ያለው የስነ ምግባር ችግር ነው። የውስጡ ነው። ይሄ እኮ በነገራችን ላይ ይሄ ሁሉ ድንዛዜ የሚመጣው እኮ ለእምነት እኮ ካለመቆርቆር እኮ የሚመጣ እኮ ነው። በነገራችን ላይ እየተገደልን ዝም የምንለው እኮ ስለ እምነቱ ያለን ነገር እኮ በጣም የወረደ መሆኑን ነው የሚያሳየው። ስለዚህ ተስፋ መቁረጥ የሚባለው ነገር እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ከሚኖሩት አይማዶች ውስጥ አንዱ ተስፋ ነው። ተስፋ ወንሴፎ ትንሣኤ ሙታን እኮ የምንል ሰዎች ነን። ወይ ወተ ዘይመጽእ ለዓለም ነው እና ምንም ተስፋ የሚያስቆርጥ ነገር ሳይሆን አሁን ያለው ነገር ለክርስቲያኖች አንደኛ ክርስትናችን ጉልበት ነው፣ ኃይል ነው። ጉልበት የሚሆንን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሁሉን መቻል ነው፣ ሁሉን ማሸነፍ ነው። እኔ ተስፋ የሚያስቆርጥ ነገር ላይ ነን ብዬ አላምንም፣ አይደለንም። ተስፋ የሚያስቆርጠው ግን እንቅልፋችን ነው። ተስፋ የሚያስቆርጠው ስናልቅ ዝም ማለት ነው። ሚሊዮኖች ተገድለው ለልቅሶ አለመብቃቱ ሞታችን ለልቅሶ አለመብቃቱ ይሄ በእውነት ይሄ በጣም ያሳዝናል በእውነቱ። እና እኔ ይሄ በምንም አይነት መስፈርት ተስፋ የሚያስቆርጥ ነገር ሳይሆን ያለው ከእንቅልፋችን እንድንነቃ የሚያደርግ ነገር ነው ብዬ ነው የማምነው። ከዛ በተረፈ መዋቅራችን የቤተክርስቲያን መዋቅር
ቅድም የተናገርኩት ነው። አንድ የቆሎ ተማሪ መላእክትን በጽርሐ አርያም ነቢያትን በጾም ሐዋርያትን በአጽናፈ ዓለም አቤት ደስ ሲል አለና ቆየ። አንዱ ከዛ አንዱ የዲቁና ውድድር ወጣ ብሎ አንድ የሆነ ሳይ ነበረ። በሳቅ ነው የሞትኩኝ በእውነት። እና ጸሎታችን ጥሩ ነው፣ ቅዳሴያችን ያምራል፣ ቀኖናችን ዶግማችን ቆንጆ ነው፣ ምንም እንከን የለሽ ነው። ማንም ይኸው ዕቅበተ እምነት ላይ ማን መጥቶ ይድፈረን። ግን እውነት ለመናገር ወደ ውስጥ ስንመጣ እኛ ላይ ግን ክርስቶስን የመምሰል ህይወት ግን ጉድለት አለ። ይህንን መቼም አንደብቃችሁ። ይኸው የእረኝነት ቸልታ አይደለም በጎችን የሚያስበላው። ስለ በጎቹ የሚሞት እረኛ ባለመኖሩ አይደል በጎች እያለቁ ያሉት። ስለዚህ እኔ በየአብያተ ክርስቲያናት አንዱን ከመጠቆም ይልቅ አንድ ጳጳስ ሌላውን ጳጳስ፣ አንዱን አገረ ስብከት አንዱ አገረ ስብከት እንደዚህ ያለ ነገር በዚህ ዘመን ማድረግ ከገዳይ ጋር መተባበር ነው። ከገዳይ ጋር መተባበር ነው። መለካውያን አሉ እንደዚህ የሚያደርጉ። ለመንግስት ምን ይላል? ትናንት አንድ ቄስ የብልጽግና ደጋፊ የሆነ ቄስ ነው እዚህ ወለጋ ውስጥ ያለ ይመስለኛል። እና አርሲ ምርጫው በጣም በመካሄዱ በጣም ደስ ብሎ ሲገልጽ የነበረ ነው። በኋላ አርሲ ክርስቲያኖችን ያስገደለ ያለው ጀዋር ነው ብሎ ፌስቡክ ላይ ጽፎ አየሁት። እኔ በጣም የሚገርመኝ ነገር ማለት ነው ብልጽግና እየገደለ ህወሓት እያልክ የምትጮህ ከሆነ እኔ ምንድነው በምን ጊዜ ደነቆረ ምን አለ ይባላል። አሁን ፊት ለፊት ላይ የሚገልህ ጋር በቃ እኔ ህወሓት የሚባል ኢህአዴግ የሚባል በቃ የለም። አሁን በቃ አሁን እኮ ሌላ ደርግ የሚባል ስለ ደርግ ስለ አጼው ስርዓት ምንም እኮ ማውራት ምንም ትርጉም የለውም። አሁን ፊት ለፊት ላይ ሊያጠፋ የመጣውን ነገር ላይ ያለ ህወሓት ምናምን ጀዋር ብትለኝን ያልሰማም፣ ኦነግ ብትለኝን ያልሰማም። መንግስት የሚባል ፊት ለፊት አለ። ማንኛውም ኢትዮጵያ ውስጥ ስርዓት አልበኝነት ነገር ቢፈጠር ነው የምጠይቀው መንግስትን ነው። ኃላፊነቱን የሚወስደው መንግስት ነው። አርሲ ውስጥ ለሞቱት አክራሪ ሙስሊሞች ለሚገሏቸው ሰዎች ተጠያቂው መንግስት ነው። ሸኔ ብሎ መግለጫ ቢያወጣ ለእኔ ምን ነው? ምንም ሸኔን እኔ አልመረጥኩት። የኔ አስተዳዳሪ መንግስት አይደለ። ጫካ ውስጥ እንዲገባ ያደረገው ራሱ ብልጽግና አይደለም። ሌላው መጥቶ ፋኖ ነው። ፋኖ እኮ በነገራችን ላይ ፋኖን እኮ ጫካ ውስጥ ያስገባው እኮ ጫካ እንዲገባ ያደረገው እኮ ብልጽግና የሚባል መንግስት እኮ ነው። ዝም ብሎ ጫካ መግባት የሚፈልግ አለ? እንዴት ሞኝ ያለ ቤቱን ጥሎ የሚወጣ አማሮ ገሎት ጨፍጭፎት እኮ ነው እዚያ የገባው። የተረፈው እኮ ነው በጫካ በወለጋ በተለያየ ቦታ ላይ የተረፈው እኮ ነው ጫካ የገባው ከቤቱ እየወጣ። ይህንን ሁሉ የፈጠረው ስርዓት አልበኝነትን የፈጠረው ብልጽግና መንግስት ይባላል። ፊት ለፊታችሁ ላይ ያለ አዲስ አበባ ላይ እዚያ አበባ የሚተክልላችሁ ማለት ነው። ዳቦ የምትበሉት የለም። ዳቦ ስንት ብር ነው? ሸዋ ዳቦ ስንት ነው የምትገዙት? እንቁላል ስንት ነው የምትበሉት? የላችሁ። የምትበላው የላት ትከናንበው አማራት የሚባል ተረት እኮ ነው የደረሰብን። ከዚህ በላይ ምን ሊያደርግ? እኔ ብልጽግናን የሚደግፍ ሰው ሳይ እናንተ ይገርመኛል። ቢያንስ በኢህአዴግ ጊዜ የሆኑ ብሔሮች ይደግፉታል የሆኑ ሰዎች ይባል። እኔ ብልጽግናን ግን የሚደግፉ ሰዎች የት አካባቢ ናችሁ? እስኪ አስተዋውቁን። ሙቭ እናድርግ፣ ወደ እናንተ እንምጣ። እስኪ ሰላም የሆናችሁበት ነግዳችሁ የምታተርፉበት አርሳችሁ የምታመርቱበት አለ ክልል አለ። ኦሮሚያ ሰላም ነሽ? እንምጣ፣ ሙቭ እናድርግ፣ መኖር እንችላለን። ትግራይ ክልል ሰላም ነሽ ወይ? እንምጣ ወይ እናንተ ጋር ሰርተን እንለወጥ። አማራ ክልል ሰላም ናችሁ? ሶማሌ ሰላም ነው? ይህንን ብልጽግናን የሚደግፍ ግን ጤነኛ ነው? ግን ማን ነው? የትኛው? እንደው እንደ ማህበረሰብ እኮ ነው፣ እንደ ብሔር እኮ ነው የምጠይቃችሁ። አሁን የብሔር አደረጃጀት አይደል ያለን? የትኛው ብሔር? ብልጽግና ግን ለየትኛው ብሔር ነው ዳቦ እየቆረሰ ያለው እያለማ ያለው? የትኛው ብሔር ነው? ገበያ የግል ገበያ ተጀመረ እንዴ ኢትዮጵያ ውስጥ? ጤፍ ስንት ነው የምትገዙት? በጋራ ነው የምንገዛው። ገንዘቡ አንድ አይነት ነው። እና እንደዚህ ያለው ተቋማችንን ጤናማ ማድረግ እንጂ አንዱ በአንዱ ጣልቃ እየገባ ደግሞ ጠንካራ አባቶችን የማሳደድ ጠንካራ አባቶችን የማስጠቆር እንዲታሰሩ ለማድረግ የሚደረገው አካሄድ በሙሉ የመለካዊነት ስራ ነው። ታውቃላችሁ። የነ ቄስ ሞገሴ ስራ ይሄ ነው። እና አፄ ቴዎድሮስን ሲያስገድሉ የነበሩ ባንዳዎች ናቸው። ብፁዕ ቅዱስ አቡነ ቴዎፍሎስ ሲገደሉ እኮ የፈረሙ እኮ መንግስቱ ኃይለማርያም። እኔ ባይዘው እንደው ስማቸውን መጥቀስ ይቅርብኝ ይሆን ልጥቀሰው?
አይ ነው አላውቅም። አንድ ትልቅ አባት ብፁዕ አረጋዊ አባት እዚህ አሜሪካ የነበሩ ናቸው። አሁን ኢትዮጵያ ውስጥ የገቡ ናቸው። አጫውተውኛል። መንግስቱ ኃይለማርያም ቤተ መንግስት ጠራን አሉ። ጠራንና እንትን አቡነ ቴዎፍሎስን ደርግ እንትን መንጌ ገደለ እያላችሁ ትላላችሁ። ይህ አይደለም እንዴት እናንተ ፈረማችሁ ያስገባችሁት ብሎ ከመሳቢያው ጎትቶ አወጣው። ብፁዕ ወቅዱስ አቡነ ቴዎፍሎስ እንዲገደሉ የፈረሙ የቄስ አረመን የቄሶች ስብስብ ማለት ነው አሉ። ዛሬም በህይወት ያሉ የፈረሙ ሰዎች አያችሁ። ብፁዕ ቅዱስ አቡነ ቴዎፍሎስን የገደለው ደርግ ነው። የስ ደርግ ነው። ግን ያስገደሉ ግን አሉ እዚያው ውስጥ የነበሩ በየትኛውም ዘመን እንዴ አሁን እንኳን ብፁዕ ቅዱስ አቡነ ማትያስን ሲያሰቃዩ የነበሩ ሰዎች ሰሞኑን የታቦት ሰባኪ ሆነው መጥተው የለ እንዴ አብራሪ ሆነው ክብርልን። እኔ በዚህ ሰዓት ላይ ያልተዳሰሰ አካል የለንም። ሁሉም ቁስላችን ሁሉ ነገራችን ቁስል ነው። ያልታመመ ኢሳይያስ በመማ አሸብሮ ኃይል እንዲያዘነብል ያደረገ እግዚአብሔር እሱ ይመልከተን እላለሁኝ። ቀሲስ አባታችን እኔ ከቃል በላይ ስለሆነ ሌሎቻችሁ